ሴቶች ብዙ ጀሃነም አዩዋቸው አሉ። ለምን ሲባለው ውለታ ትረሳላችሁ። አንድ ሰው አንተ ጋር መጥቶ ያሸማቀኛል ብሎ ከፈራህ ስለኔ መጥፎ አንስቶ ሰው ፊት ወይ በግሌ ያሸማቀኛል ብሎ ከፈራህ አንተ ኸይር ነው። ራቆትሽን ነው የምፈትሽ ምንም የቱ ጋር እንዳለ ማወቅ ስለምንፈልግ አረብ ደግሞ ይሄ ሙሩአውን ይጠብቃል። አውፍ ብለን እንተኛለን። እሺ ሰው ጋር ሐቂቃ አለኝስ ሁሉንም ሰው አውፍ ብለን ነው የምንተኛው ትላለህ አይደል? ነገ መጠየቅ ትችላለህ ይባላል። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ሀያቱ ሰሃባ ወይም ደግሞ የተወዳጆቹን ሰሃቦች የመልእክተኛው ሰላም ሐዋርያትና ባልደረቦች የህይወት እንቅስቃሴዎች አንዱን ነገር መዘን በአንዱ ጉዳይ ላይ እነማን እንዴት አይነት ሐረካ ነበራቸው፣ እንዴት አይነት ተፋኡል ነበራቸው የሚለውን የምናይበት ነው። ኡስታዝ ጋር ዛሬ ከሆኑ መጥፋፋት በኋላ ስለተገናኘን አነ መስሩር ጅደን በጣም ደስ ብሎኛል። እንደ ሳምንቱ ነው ያረዘምኩት። ሲጻፍ ዋው አይበዛም ግን አይ ቲንክ 2 ወር ምናምን አካባቢ ሆነናል አይደል? ከተገናኘን በፊት ረመዳን ጥሩ እንትናልና ከዛተላይ እንዴት ነው? አልহামዱሊላህ ሁሉ ነገር ጥሩ ነው። ፊኒዕማ ኹሩጁም ድኹሉም ሁሉ ጥሩ ኹሩጅ ማስበናል ማሻአላህ። ኦኬ ተጓዥ ናቸው ኢንሻአላህ። ረበና ይባርክ ፊኩም ኢንሻአላህ። እንግዲህ ዛሬ የትኞቹ ሰሃቦች በምን አይነት ተግባር እናያለን ወይም ደግሞ አንድም ከሆነ በምን እናያዋለን? ከዛ ውጭ ደግሞ እንደዚህ ኸዋጢሮች አሉ አይደል? የሆነ ጉዳዮች ላይ ያንተንም ኻጢራ መስማት ደስ ይለኛል። እኔ በአኪድ ሁሴንም ተመልካቾችም ይሄን ስሜት ይጋራሉና እዛ አካባቢ ሄድ መለስ ይያልን ነው። ብስሚላህ አልহামዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከ አላህ ሰይድ አስሐቢከ النجوم بأيهم اهتديتم አልহামዱሊላህ አላህ ሱብሓነሁ ወተዓላ ነብያችን ሰለላሁ ዐለይሂ ወሰለም ኢክራም ያደረጋቸው በሰሃቦች ነው። አክረመው ትልቅ እነሱን ሰጥቶ እንትን አላቸው። ሰው ብቻውን እንትን አይልምና ሰሃቦቹ ጋር ረሱል ሰለላሁ የተከሉባቸው እኛ ከዚህ በፊት አሁን ባለፉት ፕሮግራሞች ስናያቸው የነበሩ ትላልቅ ሙጋመራዎች፣ አድቬንቸሮች፣ ተሐውር በለው ምን በለው እነሱ ያንን ሀያት ላዩ። ትልቁ የሚለየው እኛና ሰሃቦች የቂን ነው። ያንን ሀያት በደንብ በቃ እርግጠኛ ሆነዋል። ምንም ቢያዩትም ጀነትም እንዳዩት የሚጨምሩት ነገር የለም። ሱብሃንአላህ በዒባዳቸው ላይ ነስና አሊ እንደዚሁ ነበር። ያ ግን ምንም አላምንም በቃ እውነት አልመሰለንም። ሞቱም በዓቱም ሐሽሩም ምኑም እና ያ ነው ልዩነቱና ግን ሰሃቦቹ ይህንን ቅያም ይህንን ትላልቅ ቫሉ ለሰው ልጅ እስከ መጨረሻው ድረስ ያደረሱበት መንገዶች ብዙ ናቸውና እኛ አሁን ዛሬ ኢንሻአላህ ለማየት እንትን ብዙ ትኩረት ማንሰጣቸው ግን ሲምፕል የሚመስሉ ነገሮች كيف تؤثر على امه እንደ ተዋዱዕ የመሰሉ ሰላመተ ሰድራው ሰላመድራው አካባቢ ያሉ አንዳንድ የሰሃቦችን እንትን ባህሪያት ማለት በነገራችን ላይ ሀያቱ ሰሃባ አንዳንድ ጊዜ ስለ አንድ ነገር ሊያወራው ሲል ከሳቸው ነው የሚጀምረው። ከምንጩ ነው የሚጀምረው። የሳቸውን የተወሰነ ዋቂያ ይዘው ነው እነሱ ይመጡና ከዛ ወደ እነሱ ይሄዱልናል ኢንሻአላህ። እና ዛሬ እንዲህ ከሰላመት ሰድር ጋር የተያያዘ አንዳንድ ነገር ከተዋዱዕ ጋር ሰፍህ ጋር አፉ ማለት ጋር ሰፋ ጋር ልብ ንጻት ጋር እነኚህ ነገሮች ናቸው። ወደ ሰፊ መሆን ጋር ማህበረሰብ የሚገነቡት ኡመት የሚቀይሩት እነኚህ ናቸው። ይሄ ዝም ብሎ ጦሩ ምናምኑ ዝም ብሎ ለእንትን የመጣው ነገሮች ወይ እንደመክፈት እንጂ መሰረቱ እዚህ ነው። እና አንድ ዋቂዓ የሳቸውን እንመልከት። الصفح والعفو عن المسلم ይቅር ማለት መተው በጥሩ መቀየር ጭራሽ يدفع بالتي هي أحسن السيئة. قصة كتاب حاطب بن أبي بلع ብዙ دروس من وطبت كسانه. أخرج البخاري رحمه الله عن علي رضي الله عنه يقول بعثني رسول الله صلى الله عليه وسلم أنا والزبير والمقداد فقال انطلقوا حتى تأتوا روض أخاه فإن بها ضعينة معها كتاب
فخذوا منها. فانطلقنا تعاد بنا حتى أتينا الروضة، فإذا نحن بالضعينة فقلنا أخرج الكتاب، فقالت ما معي، فقلنا لتخرجن الكتاب أو لنلقين الثياب. قال فأخرجناه من إعقاصها فأتينا بها رسول الله صلى الله عليه وسلم، فإذا فيها من حاطب بن بلعة إلى ناس بمكة من المشركين يخبرهم ببعض عم رسول الله صلى الله عليه وسلم، فقال يا حاطب ما هذا؟ قال يا رسول الله صلى الله عليه وسلم لا تعجل علي، إني كنت امرأ ملصقا في قريش، يقول كنت حليفا ولم أكن من أنفسها، وكان معك من المهاجرين من لهم أقرباء من لهم قرابات يحمونهم بها أهلهم وأموالهم، فأحببت إذا فاتني ذلك من النسب فيهم أن أتخذ عندهم يدا يحمون قرابتي، ولم أفعله ارتدادا عن ديني ولا رضا بالكفر بعد الإسلام. فقال رسول الله صلى الله عليه وسلم أما إنه قد صدقهم. فقال عمر يا رسول الله صلى الله عليه وسلم دعني أضرب عنق هذا المنافق، فقال إنه قد شهد بدرا، وما يدريك لعل الله قد اطلع على من شهد بدرا، فقال اعملوا ما شئتم فقد غفرت لكم. فأنزل الله السورة يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء إلى آخر الآية. ይሄ ዋቂዓ ምንድን ነው? ረሱል ሰለም መካን ሊከፍቱ ሲል አንድ ሰሃባ አንድ ደብዳቤ ወደ አቡ ጀህል ላከ። ሰሃባ ነው። ሚስጥር ነው። ከባድ የሀገር ሚስጥር ነው። ከባድ የኡመት ሚስጥር ነው። ብሔራዊ ጉዳት ሊያስከትል የሚችል በጣም ብሔራዊ ጉዳት ብዙ ዳሜጅ ነው የሚያመጣው። ቁረሾቹ ቃል አፍርሰው ነቢያችን ጋር ሽምግልና ምናምን እየሞከሩ ነው። ግን እሱ ቀድሞ ደብዳቤው ላከ። የሀገር ክህደት ይቆጠራል እንደ ከባድ ሚን ጃኒብ الوحي ነው ያወቁት። ጅብሪል ናቸው። ሰውም አልነገራቸው። በከባድ የዲዛስተር ቢፈጠር መካ ባይከፈት ምንድን ነው ይፈጠር? ኡመት አይከፈትም ማለት ነው እስከ መጨረሻው። እና ይህን የሚያከባድ አደጋ ስለሆነ እንደዚህ አይነት ከባድ ነገር ጋር አንተ የቻልከውን አስባብ ተጠቅመህ ስትሰራ ለዲንህ ካቀመህ የሆኑ ከባድ ነገሮች አደጋ ይመጡ ሲሆን ተደخل السماء ጣልቃ ይገባል። አላህ Subhanahu Wa Ta'ala ጣልቃ ይገባል። አንደ ሂጅራ ላይ ለምሳሌ መጨረሻ ላይ እንትኗ መጣችና ሱራቃን በለው ሸረሪቷን በለው ይሄ ሰማይ ጣልቃ ገብነት ነው። እነሱ እንደ ሰው የሚደረገውን በሙሉ ያደርጋሉ። ግን የኛ ችግር ምንም ሳናረግ ጣልቃ እንደብቃለን። አይሆን ሰበብ ሳናደርስ ረሱላህ እንሱርኩም ነው እስከ መጨረሻው استنزاف ስታደርግ حتى إذا استيأس الرسل وظنوا أنهم قد كذبوا جاءهم نصرنا ነገር ተማጡ ሲያቅ خبر رجاء إلا فيك ስትል ቀጥታ ይመጣል ሰማይ። አሁን እሱም በዚህ መልክ ተነገራቸው። ሶስት ጀግና ሰሃቦች አዘጋጁ። ሚቅዳድ፣ ዙበይር፣ ሰይድና አሊ ወጣቶች ናቸው። ሶስቱም የጀግንነት ጥግ የደረሱ ናቸው። ሚሽኑ ከባድ ስለሆነ ይዛው ሄደችው አንድ ሴት ነች እና ቦታውንም ነገሯቸው። በዚህ ቦታ ላይ ረውዳ ላይ የሆነ ጨፍ ያለ ضعينا የሚባል ቦታ አለ። ደረሱባት። አምጪ ደብዳቤው ነው ናት የለም አለች። ማማዕያ አለችው። ካሪዋ ግን በጣም የሚያስደንቀኝ አይደለ? እኔ የለም አለች ማማዕያ። ሰይድና አሊ ያው ምን ጃኒብ الوحي ተረጋገጠ ነው። ረሱል ብለዋል። ድርድር የለውም። እነሱ በሰማይ በረሱል የቂን ናቸው። ለነጀር ይደነቅ ያላት ምክንያቱም ተሳስተን ይሆን እንዴ አላሉ። ሌላ ሴት ትሆን እንዴ ምናልባት አላሉ። ለዚህ ማሰብ አያስፈልግም በዚህ ጉዳይ። ምክንያቱም ወህይ ነው። መልእክተኛው ናቸው አለይሂ ሰላቱ ወሰለም። አንድ ማንም ሳይኖር አንድ ሰሃባ አንድ አረቢያ ነው ይመስለኛል ኸሰም ተሻሻጡ ካደረና ምስክር የለም አላቸው። ከዛ ያየ ሰው አለ እኔ ያለ አንድ ሰሃባ አላህ ለምን ሻሃዳ በሻሃደተይን ሆነለት ለምን በሰማይ ያመንኩ በስንት خبر ያመንኩ ምናምን አላቸው። በኋላ ከይዙ ካለቀው ሐሳው አይቶኛል እንዴ ብሎ አመነ። ካመነ በኋላ እንዴ አንተ አይተህ ነበር እንዴ ሲሉት ያ ረሱላህ تخبرنا بخبر السماء نصدقك ይሄን እንዴት ነው ሲሉት በቃ እሱን ሻሃዳ በረጁ የሁለት ሰው ምስክር ነው። እሱ አንድ መሰከረ ማለት ሁለት ሰው እንደመሰከረ እንደዚህ ብዙ ዋቂያዎች አሉ። እነሲና አቡበከርም እነሲና ዑመርም ደስ ይላል። የቂን መተማመን ደስ ይላል እኮ አይደለ? እንኳን ረሱል ጋር ሰለላሁ ዐለይሂ ወሰለም ጓደኛህ ጋር ወንድምህ ጋር
إن قال فقد صدق متلو نجر بتشمالته نو متلو هو درس دسيلا أو anyways لذلك هزابوا هلا راقوت جنة مفتش ምንም ድርጅት የቱ ጋር እንዳለ ማወቅ ስለምንፈልግ عرب ደግሞ ይሄ ሙሩአውን ይጠብቃል ክብሩን ይጠብቃል በጃሂልያም ይጠብቃሉ የሚገርም በጃሂልያም አፊፍ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹን እንደዚህ ባያ ያደረጓቸው ላትሰርቁ ዚና ላትሰሩ ሲሏቸው እንዴ ሑር ሴት ዚና ትሰራለች እንዴ አለቻቸው አንዲት ሰሃባ በያ ሲገቡ አተዝኒ ሑራ ማለት ገሪብ ነው ማለት ነው ሩቅ ነው ከካልቸራቸው የራቀ ነው በጃሂልያ ከዛ እንደዚህ ከንትኗ ስር ከጸጉሯ ቀሰፍ ማለት ጉንጉኑ ስር አወጣችና ሰጣቻቸው ይዘው መጡ ደብዳቤው ተነበበ ጥሩ ታዋል እዚህ ጋር በጣም ነው የሚያሳዝነኝ ያ ሱሐባ አይደለ በጣም ወገን የለውም እሱ ይሄን ሁለታ በመዋል ነው ይጨርስልን ኡስታዝ ቂሳው የሚያሳዝነኝ ግን just يعني ሱሐባ ነው በሀገር ክህደት ተጠርጥረህ በጣም የሚያምኑ ሰዎች ፊት መቆም አይ ቲንክ በጣም ከባድ እኮ ነው መሞት ነው የምትመኘው በተራ ወንጀል እንኳን ስትቀርብ መሞት ነው የምትመኘው እና ተብሎ ከላይ መልእክት መጥቶ ናውጣ አደባባይ ላይ ስትባል አስበዋል እንዴት ነው የምትራመደው ከባድ ነው በጣም የሚከብድ ይመስለኛል ግን የረሱል ሰለላሁ ዐለይሂ ወሰለም ተሰሩፍ ደግሞ ያቀርባል አሁን እሱ ነው በጣም የተለየ ነገር ደግሞ የምናገኘው አሁን እዚህ ታሪክ ላይ እኮ የሳቸው ምላሽ ነውና ምን ማሐመለከ على هذا ዲሲፕሊን ነው በቃ ተውቢኽ አንዳንዴ እንደዚህ አይነት ተሰሩፍ ስታገኘው ሪዝንም አትጠይቅም አላጦል እርምጃ ነው የምትወስደው በጣም ኢሞሽናል የምትሆነው ምንም በቃ ሪዝን እንኳን ግን በኩል ይሁዱ ምንድነው ለዚህ የገፋፋ ሲሉት ነገራቸው እኔ ሙልሰቅ ነኝ መካ ላይ ተጣብቄ ነው ያለሁት ጥገኛ ነኝ የድል አድርግ ብዬ ነው ቢያንስ ለነሱ ውለታ አድርግላቸውና ከዛ በኋላ እናቴን ጠብቁልኛል እንደዚህ አይነት ነገርና ነብዩ ሰለላሁ እውነቱን ነው ما هذا فقد صدق سيدنا عمر سيفون አውጣና አንገቱን ልበለዋል ማስተማሪያ ላድርገው ነው ምክንያቱም ነገም የሀገር ክህደት እና አለ አይደል ሀገርን ጉዳት ላይ የሚጠል ነገር وهذا ترتيب عمر ይታወቁበት ነው የእንትን ቀን ራሱ አይደል የእሁድ ቀን በመስሮኝ ምርኮኞቹን እኮ የበደን ይደረጋል የበደን ምርኮኞች ሲባል አንተም ዘመድህን ወሰድ አንተም ዘመድህን ወሰድ ለኔም ፉላን ስጠኝና ዋጋ እርምጃ ምክንያቱም ሊያጠቁን ሊገሉን ነበር የመጡት ግን የሱ ፈይሰላ ትክክል ሳይሆን አይቀርም በኋላ ደገፈው ቁርአኑ ደገፈው ለምን እሁድ የተፈጠረው የዛን ቀን በተሰራው ስተት ነው እነዛ ተለቀቁ ምርኮኞቹ ተለቀቁ አስተምረው ተለቀው አንሰራርተው መጡ ግን የሰይድና ዑመር ፕሮግራም ተፈጻሚ ቢሆንስ አላሁ አለም አላህ ምን ያመሰለ ራሱ ዛ ሱረቱል አንፋል ላይ መጨረሻ ላይ ما كان لنبي أن يكون له أسرى حتى يثخن في الأرض أتريد عرض الدنيا والله يريد الآخرة والله عزيز حكيم لولا كتاب من الله سبق لمسكم فيما أخذتم فيه عذاب عظيم فأكلوا مما غنمتم حلالا طيبا اتقوا الله إن الله غفور رحيم بلو مترش عليه مرياتشوا كون يالو ساتدكمو عندما ينسراروا رقطنيا ساتونو ما كان النبي አይገባውም ነበር አስራ ሊኖረው ወርከኛ ሊኖረው አይገባውም ነበር እና ያላችሁ አላህ ወቀሳቸው እንደውም ማቱሪዱን ምናምን እንደዚህ ሸቀጥ ትፈልጋላችሁ እንዴ ምናምን አለ ግን መጫለውና የአላህ ረህመት ባይኖር ኖሮ ቅጣት ይነካችሁ ነበር ኢነላህ ገፉሩር ረሂም ኮንቴክስቱ ጥፋት አለባችሁ ነው ለዚህ ነው እኮ ብዙ ጊዜ ዑመርን ደግፎ ወረደ ከሚባሉ አያቶች 16 ዋቂያዎች ግን አንዳንድ መሸይኾች ምን ይላሉ የሹራን በረካ ሲያወሩ መሹራን ያደረጉት በመሹራ ነው የፈሰሩት አሁን በመሹራ አዛብ ይነሳል የሚባለው ለዚህ ነው አሁን እቺ ቢልቂሳም مشهورة يعني رجعت وده وسيدنا سليمان دبدا بيسفولا مشهورة هذا رجعت أفتوني في أمري ما كنت قاطعة أمرا حتى تشهدون عليك نحن أولو قوة وأولو بأس نفوتها وإن الملوك إذا دخلوا قرية أفسدوها وجعلوا عزة توارد الله تشوكوا من عملا أني مرسلة بهدية فناظرة من كذا من شرشة من ولج سيدنا سليمان أجابك وفرعون ما أريكم إلا ما أرى رأي الفلك ከኔ ወጪ ላሳር ነው ያለው ላሳር ማውሪኩም ኢላ ማለት ለሹራ አልቀመጥም ማለት
ስለዚህ አሁን የመሹራ አደብ ሲነገር ሁሌም በመሹራ የቀረበ በላ ይነሳል፣ የራቀ ረህመት ይመጣል። ይህ ምን አዳብ المشورة ነው እና በመሹራ ሰበብ ማራቸው አላህ አለፋቸው። ያው የተርቲብ ዑመር ስለሆነ አሁን በዛ ስላነሳነው ነው። ወደ ቂሳው ስንመለስ ከዚህ ጋር ግን በጣም ይገርመኝ እዚህ ጋር ረሱል ሰለላሁ ዐለይሂ ወሰለም ለዓለሁ በሸሂደ በድር አሉ። ይሄ ሰው መሐሲኑን ቆጠሩለት፣ ውለታውን አልዘነጉም። በቃ ሰው ማለት ውለታ ማይረሳ። ይሄ ሰው በድር ላይ አጥንት አድርጓል። ትልቅ ሰው ሁሌ የሚያይህ ምን አድርጓል ከዚህ በፊት ከዚህ ጋር ተመሳሳይ በድር ላይ ረሱል ሰለላሁ ሙርከኞቹ ተሰብስበው ምን አሉ? ለው ካነ ሙጥዕም ኢብኑ ዓዲይ ሐየን ለከለመኒ ዐላ ሃኡላኢ ነትና ለአጥለቅቱ ሰራሐሁም አሉ። ማነው ሙጥዕም ኢብኑ ዓዲይ ማለት? ከጣይፍ እንደዛ እስቲፍዛዝ ሆነው ተሸማቀው ሲመለሱ አናስገባም አሏቸው። አሁን ከጣይፍም ሳይሆኑ ከመካም ሳይሆኑ ቀሩ። በኋላ እሱ ወንድ ልጆች ነበሩት 11 ልጆች አለበሳቸው፣ ሰይፍ አስያዛቸው። እሱ ያዘ፣ እኔ አስጠጋዋለሁ፣ ከኔ ጋር ነው ጦርነቱ አለ። ማአመን አይደለም ሙስሊም ልጁ ግን ሰልሟል። እና የበድር ቀን ይህ ትዝ ብሏቸው አንተ እንዴት ይህ ትዝ ይልሃል? የኡሁድ ቀን እሱ በህይወት ኖሮ ስለነኝ ነትና ቢያናግረኝ አሉ ሳላመነታ ለቅለታለሁ። ሹፍ ክሬዲት ውለታ መርሳት ትንኪሩን ለአሽር ሰው ስለማሉ ሴቶች ብዙ ጀሃነም አየዋቸው አሉ። ለምን ሲባለው ውለታ ትረሳላችሁ። ባላችሁን ብዙ ነገር አድርገውላችሁ መቻረኛ ስትጣሉ ያን ሁሉ ዲስሚስ ታደርጉታላችሁ። ምን አርገህልኝ ትላችኋል። እና እኔ በጣም ከዚህ በጣም ልብ የሚነካኝ ሐቂቃ በቃ መሐሲን ማየት የትልቅ ሰው መሸኾች ሁለት አይን አለን ይላሉ። የሰው አንዱ አይን የሰውን መሐሲን የምናይበት፣ ሁለተኛው አይን የራሳችን አይብ የምናይበት፣ ሶስተኛ አይን የለም። የሰው ሲሆን ለራስ ሲሆን ግን ነውርህን ነው። አሁን አክስ ነው ይላሉ። አላህ ይጠብቅ የላ መን ረሒመ ረቢ። በዚህ ዘመን ተቃራኒ ሆኗል። ወድቀ ሁሌ ያንተ መሐሲን ይታያል፣ የሰው ደግሞ አይቡ ይታያል። ሱብሃንአላህ። ይሄ ኡመት ያጠፋል፣ ግለሰቡንም ያጠፋል። በጣም የሚደንቅ ነው። ይሄ መሻይኾች አባባል ነው። ሁለታው ማለት ምስትንባጥ ነው የሚላቸው። ከሚን ያኒ ሰዎች አሉ በበድር ልክ ዋጋ የሚሰጠው ህይወታችን ውስጥ አይደል ያሳለፍነው። እንደ ኡማም ነው እኮ ማለት እንደ ሀገራችን ተጨባጭ አይደል የበድር ያህል ዋጋ የምንሰጠው ብዙ ነገር አለ። በድር ስል ዘመቻው ማለት አይደለም አለ አይደል ጀስት ግን ተመራት በድር ላይ ተጥሏልና ይሄንን መሐሲን በማየት እስቲ እንለፍለት አንልም እኮ ብቻ ተሳሳት አንተ ወይም ለመሳሳት ትንሽ ቀረብ በል እግርህን ነው የምንልህ። ሀከዛ ለምና ያሳዝናል። አንዳንድ ሰዎችን በውለታቸው እንኳን ባደረጉት ለዲን በከፈሉት ዋጋ ዛሬ እንኳን የሆነ ነገር ላይ እንኳን ብታገኘን ማለት ነው ትላንትና ግን እኮ እንዲህ አልነበሩ እንላለን ምንል አይመስለኝም። አረቦቹ ጋር ይሄ አለ። ኦኬ አንድ አረብ ጋር አንድ ቀን በሆነ ነገር ተጣላን ሲረጽም እና ጓደኛዬ መሀል ገባና ሊያስታርቀን ሞከረ። እኔ እኮ አዲስ አበባ ሄጄ ከእናቱ ጋር በልቻለሁ አለ። በይነና ሚልህ ወልዓሰል ይላሉ ስትጣላ። በይነና ሚልህ ወልዓሰል ማለት ነው ባህላችን ጨውም አለ ማርም ሚልህ ወልዓሰል ማርም አለ ሚልህ ምሬትም አለ መሬትም አለ ክረምትና በጋ አልፏል ህይወታችን ውስጥ እንደምንለው እና ያንን ሁሉ አንረሳም። ሱብሃን በህይወት ቅድም እንዳልከው ለዲንም እኮ ብቻ አይደለም ለሀገሩ ለተባሉ ሰዎች አሉ። እንደ አይብ ማንኛውም ሰው አይብ አለው። ደካማ ጎን አለ። አትንገረኝ ነው ሰለላሁ ዐለይሂ ወሰለም የማንንም ችግር እንዳትነግሩኝ አሉ። ደካማ ጎኑን አትንገረኝ በቃ ልቤ ንጹህ እንደሆነ መሄድ እፈልጋለሁ። አንድ ሰው መጥቶ እኮ ረሱላህ ዚና በዚህ ይዞራሉ፣ በዚህ ሲመጣ በዚህ ይዞራሉ፣ በዚህ ሲመጣ ጤነኛ ነህ መጨረሻ ላይ በቃ ሄዶ ዋንት መስማት አይፈልጉ። አንዳንድ መሻይኾች መተህ ስለ ሰው መጥፎ ነገር ስትነግራቸው ስቅስቅ ብለው ያለቅሳሉ። ራሳቸውን ያሉ ይህ ሰው በቃ ለጋርቤጅነት መረጠኝ ማለት ነው። ቆሻሻ ሊደፋብኝ መጣ ምን አይነት ሰው በሆን ነው ብለው
ጭራሽ ራሳቸውን ብሌ ማድረግ ይጀምራል። አንዳንዶቹ ፍረንት ሊነግሩሃል ላላ እኔ ጋርቤጅ አይደለሁም እንዳታወራልኝ እኔ ቆሻሻ ማጠራቀሚያ አይደለሁም። አዎ ማጠራቀሚያ አይደለሁም። የሰው ነገር ተሰማና ልብህ በቆሻሻ ይሞላል። በሚገርምህ በጣም የሚገርምህ የሰውን ኔጌቲቭ ነገር ለመስማት ሬዲ የሆነ ሰው ያ የሚሰማውን ነገር እሱ ይሰራዋል። እንትን ነው ይጋባባሃል። የሰማው ነገር ትጀርበዋለህ። መጥፎ ነገር ተሰማና እንዲህ አይነት ወንጀል አሁን እስር ቤት ሰው ብዙ ሰው ወንጀል ተምሮ ይወጣል የሚባለው ለምንድን ነው? ይወራል እዛ ውስጥ መጥፎ ነገር ስለሚወራ ነው። እና አሚቱ ሱአ ቢዐደም ዚክር ይባላል። ኔጌቲቭ ነገር ባለማውሳት ግደሉት ይባላል። ለዛ አምራደል ኡማን እኮ በሰክታ አይደል በሰክታ ግደሉት ይባላል። ወላሂ ብዙ ጊዜ አሁን እኛም እንደሚንበር አሁን ዜናዎቻችን ላይ በጣም ከምንወስደው ጥንቃቄ አንዱ ይሄ ነው። ብለ ሰው ወደ መኝታው ይሄደ በጣም የሆነ የሚያስጨንቁ ነገሮች ነገርው ባሄድ ትመርጣለህ እኮ ኻሰተን እንደውማ ይሉሃል ሰዎች እንዴት ይሄን አትነግሩንም ሳምቲንግ አምራድ ከሆነ አሁን ያልከው አይነት መላመድ ይመጣል። እሱ ልክ አይሆንም የሚል ነው። እስከ ሰሞኑ ቢልኮር ፕሮግራም ላይ ኡስታዝ አብዱል ገፋር ቀርቦ ነበር እና ቀደም ሲል እንደው የሰውን ውለታ መርሳት የለብንም የሚለው ነገር ላይ ያነሳውን ሐሳብ ለማንሳት ፈልጌ ነው። አዲስ አበባ ዩኒቨርሲቲ 93 ላይ የገጠማቸው ችግር ነበርና ሁሉ ጊዜ ተማሪ ሆኖ ያን ችግር ሲገጥማቸው የሚሄዱት ወደ ኡስታዝ ሐሰንና ኡስታዝ ኢድሪስ ዶክተር ኢድሪስ ጋር ነበርና ኡስታዝ ሐሰን ታጁ በተደጋጋሚ ሲመጡበት አንድ ቀን በህግ አምላክ ተውን የሚል ጽሁፍ እንትን ላይ አዲስ አድማስ ላይ ጻፈ። በቃ ሌሎች ሃይማኖቶች ለዩኒቨርሲቲ ተማሪዎች የመስገጃ ቦታ ስለተሰጣቸው ተንጫጩ እና በህግ አምላክ ተውን የምትለው ጽሁፍ ጸጥ አደረገቻቸው። ይሄ የሰው ውለታ በጭራሽ ሊረሳ አይገባም ብሎ ኡስታዝ አብዱል ገፋር እዚህቹ ላይ ተነሳል። በዚህቹ ሐሳብ ካፍታ ቆይታ በኋላ ተመልሰን ስንመጣ ቀሪውን እንትን እንቀይራለን። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወዳችሁ ተመልካቾቻችን እንግዲህ ሀያቱ ሰሃባ ጣፋጭ ፕሮግራማችን ነው። እንደምታውቁት የአንድን ሰሃባ ታሪክ ለማየት ነበር እያሰብን የነበረው። በአጋጣሚ ግን የተነሳው አውዳ የብዙዎቻችን ህይወት ውስጥ ያለ ክፍተታችን ነው። ውለታ እንረሳለን። ትላንትናን አናስታውስም። ዛሬ ያለንበትን ነው ሞር ቅድሚያ የምንሰጠው። መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ልክ በሀገር ክደት ልንለው እንችላለን ተጠርጥሮ የመጣን ሰሃባ ያናገሩበት መንገድ የሚገርም መሆኑን እያየን ነበረ። ማስተማሪያ ማድረግ ይችሉ ነበረ። ግን ምንድነው ወደዚህ አይነት ነገር ያስገባህ ምንድነው ብለው ጠየቁት። ምላሹን ሲሰጥ አምነውታል። በጣም የሚደንቅ ነው። ከዛ ያገናኙት ግን በድር ላይ የተጣደ ሱሐባ ነው። በበድር ደግሞ ሱሐቦች ለአላሁ እንግዲህ እንከጀላለን አይደል? ከአላህ ኃጢአታቸውን በሙሉ እንደሚምራቸው ይከጀላልና ለዛ ውለታው ሲባል ተውት እያልከን ነበረ። መርሐባ እንቀጥል። ሁሴንም አንዳንድ ሰዎች እያነሳ ነው። እኔም አንድ ጊዜ ፓኪስታን ላይ አንድ ከኡርዱን የመጣ ሐፊዝ አልቁርአን ነው ወአራ ኑር ወጅሁ ኢላ የውም በቃ ሁሌ ያለ እና ዝም ብለህ ታወራለህ ስለ ሀገሮች ስለምናምን እና ማወራው ምርር ስለሚለኝ ስለ ሳውዲ ነበር። ላ ተዝኩር ሊአምራድ አልኡማ አለኝ። እኔ ምን አልኩት? ይህ እኮ ዋቂዕ ነው፣ ተጨባጭ የሆነ የሚታይ ተጨባጭ ነው። ይኸው እንዲያረጉ ነው። ጥሩ ተጨባጭ ነው። አሁን እናንተ አውራ ነው ምን ሶልቭ እናደርጋለን? ወሬ ከማዛራት ቀልባችን ከመቆሸሹ በላይ ምን እንቀይራለን? ምንም አንቀይርም። እና አንዳንዴ በዲን ሰበብም ታወራዋለህ። የዲን ወሬ ይመስልሃል። ገባህ አይደል? ያን ዲስከስ ግን ምንድነው ለምሳሌ ያን ነገር መለወጥ ብትችል መሳሪያ ቢኖርህ ፖለቲሻን ብትሆን ቦታው ላይ ብትሆን መቀየር የምትችለው ነገር ቢሆን መረጃው ይጠቅምሃል። ዲስከስ ታደርገዋለህ። ዲስከስ አድርገህ በነቲጃ በሆነ ውጤት ወጥተህ ያን ውጤት ኢምፕሊመንት አድርገህ እዛ ነገር ላይ ተጽዕኖ ማሳደር ስትችል ጥሩ ነው። ግን ዝም ብለህ መሬት ተነስተህ ስታወራ እንዲህ ይሰራል ሳውዲ እንዲህ ይሰራል ሲባል እንደዚህ ያለ እንዲህ ብሎ ያን ነገር የሚፈልግ ሰው ሊሄድ ይችላል። ገባህ?
አንድ ልጅ እንደዚህ ነገር እንዳትሰሩ ብሎ መንበር ላይ ሲያወራ ሰማው አለ አንድ ሼክ። እንደዚህ የሚሰሩ አሉ ኹጥባ ላይ እንደዚህ ይሰራል እንዴ ብሎ ጀረብኩታል። ቢዱን ማይሽር ማለት ነው። እዚህ ኔጌቲቭ ነገር መተው ሰላመተ ሰድር ያጠፋል። የልብን ማነው ማውራት መጥፎ ነገር ማውራት ልብህን ያቆሽዋል። ልብ ሲቆሽሽ ለዒባዳ አትነሳሳም። ከዛ ጀልሳ ስትነሳ ድርቅ ብሎ ይፊልታል። ልብህ ድርቅ ብሎ ነው የምትነሳው። ብትቀራ ይጣፍጥ፣ ብትሰግዳ ይጣፍጥ፣ ለዛም አትወፈቅም። እዚህ አሁን ኡመታችን ላይ ያለ ነገር በብዛት ለዲን የሰራን ይመስላል። ጡባ ሊመን ሸገለሁ ዐይቡሁ አን ዑዩብ ናስ የሚባል አባባል አለ። በራሱ ዐይብ ቢዚ ሆኖ የሰው ዐይብ ማየት ያካተ ሰው እንዴት አማረ የሚላል። ከሰላመት ሰድር ጋር ተያይዞ በጣም ደንቅ አንዱ አቂዓብን ጀመር። ያው ብዙ ጊዜ የሰማናቸው የምናውቃቸው ሀዲሶች ናቸው። ግን ደግሞ አንተ ስትገልጻቸው ላይፋችን ላይ ስለመጡ እንደ ቀልድ እናያቸውና ሌላ የእንትን የአድቬንቸር ምናምን ነገር እንጠብቃለን እና ያ አይደለም። ኡመት መኖር መጀመር ይህን ነገር በማህበረሰቡ እንዲስፋፋ ማድረግ ነሽር እንዲያደርገው ተዋዱዕ ስንት ይቀይራል። ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን አንዲት ሴት በጣም ስድብ የምትችል ሴት በስድብ የተካነች ሴት ተዓሊ እስተፍዚ ያሏት፣ እስኪ በስድብ አሸማቂ ብለው ጠሯት። ከዛ መፎሽ ነች፣ በዚህ ነች፣ ባለጌ ነች በጣም መጣችና እዩት እስኪ ያለች እንظሩ ኢለይ እንደ አብድ ነው የሚበላው አለች። ባሪያ አይመስልም ሊተጣጥፎ መሬት ላይ ሲበላ አለች። ከኔ በላይ በዱንያ በአኺራ ማን አብድ አለ አሏት። እሳቸውን እንድታነውርና እንድታሸማቃቸው። ከዛ ትንሽ ደንገጥ አለች። ደግሞ ብቻውን ይበላል ተፈጥሊ ያሏት። ኖ ራስህ ከምትበላው አብለኛ። ከዛ እንዲሰጣት አጉርሰኝ አለችው። አጎረሷት። ቀጥሸንፋ ሄደች። ቆመ ይባላል በዛአውነቷ ቆመ ቶታሊ። ከዛ በኋላ ከዚህ ትራክ ወጣች። በኪራይ ነው የመጣችው። ኪራይ የተከፈላት ነው የምትሳደበው እሷ። ከዛ በኋላ ቆመች። እንዲህ አይነት ነገር ይህ ተዋዱዕ ነው። አሁን እንደዚህ ነው ሰው መቀየር የሚቻለው። ከሰላመት ሰድር ጋር ከልብ ንጽህና ጋር የምናውቀው አንድ ዋቂዓ አለ። እሱም ትንሽ ተጅ ስለሚያደርገኝ ነው። ብስሚላህ አልሐምዱሊላህ ሰላቱ ወሰላም ቅሰት ዓብደላህ ብን ዐምር ورجل رضي الله عنهما بشره بالجنة. أخرج أحمد بإسناد حسن من النسائي عن أنس بن مالك رضي الله عنه قال كنا جلوسا مع رسول الله صلى الله عليه وسلم فقال يطلع الآن عليكم رجل من أهل الجنة. فطلع رجل من الأنصار تنطف لحيته من وضوئه فقد علق عليه بيده الشمال. فلما كان الغد قام النبي صلى الله عليه وسلم مثل ذلك فطلع هذا الرجل مثل المرة الأولى. فلما كان يوم الثالث قال النبي صلى الله عليه وسلم مثل ما قالت أيضا فطلع ذلك الرجل على مثل حاله الأول. فلما قام النبي صلى الله عليه وسلم تبعه عبد الله بن عمرو بن العاص فقال إني لاحيت أبي فأقسمت أني لا أدخل عليه ثلاثا فإن رأيت أن تؤتيني إليك حتى تمضي فعلته. قال نعم. قال أنس فكان عبد الله يحدث أنه بات معه تلك الثلاث ليالي فلم يره يقوم من الليل شيئا غير أنه إذا تعار الليل تقلب على فراشه ذكر الله عز وجل كبر حتى يقوم للصلاة الفجر. قال عبد الله غير أني لم أسمعه يقول إلا خيرا فلما مضيت ثلاث ليالي وكدت أن أحتقر عمله قلت يا عبد الله لم يكن بيني وبين أبي غضب ولا هجرة ولكن سمعت الرسول صلى الله عليه وسلم يقول لك ثلاث مرات يطلع عليكم الآن رجل من أهل الجنة. فطلعت أنت ثلاث مرات فأردت أن أوي إليك فأنظر ماذا عملت فأقتدي منك فلم أراك عملت كبير ما عمل فما الذي بلغ بك ما قال رسول الله صلى الله عليه وسلم قال ما هو إلا ما رأيت فلما وليت دعاني فقال ما هو إلا ما رأيت غير أني لا أجد في نفسي لأحد من المسلمين غشا ولا أحسد أحدا على خير أعطاه الله إياه. فقال عبد الله هذه التي
በለغት ቢካ ይሄ በሙስሊሞች ሐል መደሰት አንድ ሰሃባ አቢ ዱጃና የሚባል ታሞ ሊሞት ሲል ፊቱ ያፍለቀልቃል يستنير እና ሰዎች ይታለል ፈቂለ ማሊ ወጅከ ይታለል ምንድነው እንዲህ ፊት የሚያበረው ለምን ይሁን ብለው ጠየቁት አሁን አንዳንድ ጀናዛ መስጣት ተቀናለ ፊቱ ሲያበራ ሲያይ በባከደ ምን አይነት ሰው ነበር ትላለ ይሄ ግን በህይወት ያለ ፊቱ በጣም እንደ ጨረቃ ያበራል يستنير ይላል እና እኔ እንደው አንዳንዴ ታስብና ይሄ ስራዬ ነው የምትለው አይደለ ሁለት ነገር አለኝ በሁለት ነገር ነው እዚህ ደረጃ የደረስኩት አለ አንደኛው ማላያኒ አላወራም አሁንኛ የማይመለከተኝ ነገር ውስጥ አልገባ አለ ሁለተኛው واما الاخرى فكان قلبي للمسلمين سليما نسوف لبنو ማን ነው ሙስሊም አልጠላም አልሐሰድም ሌላ ሰሃባ ደግሞ ራሱ አብዱላህ ኢብኑ አባስ حبر هذه الامه እዚህ ዑምራ ሊቋ ነው ሙፈሲሯ ነው ፕሮፌሰሯ ነው የለም እኮ 13 አመት ነው ግራጁዌት ያደረገው ረሱል ሰለላሁ ዐለይሂ ወሰለም ከ8 አመት እስከ 13 አመት ሙሉ ነገሩን አሸከሙት በ13 አመት እያለ ነው ረሱል ሰለላሁ የሞቱት ወደ انتقل الى رحمه ربه እና እሱ አሁን በዱንያ ላይ ምንድነው የምትጠብቀው ሲሉ ተፍሲሪ ምናምን አይደል የምትጠብቀው ከአብደላህ አሁን የሚኮራበት ስራ ምንድነው እሱ ሶስት ስራ አለኛል وإن في ثلاث خصال አሁን ከአብደላህ ኢብኑ አባስ የምትጠብቀው ሰለ ያ ሙርተኢፊ እንትኑ ሃሺ እንትኖች እኮ ይመለሰው ቢረጃሐት عقله سيدنا علي ላይ እንትን ያሉት ኸዋሪጆችን ከዛ ሲድና ዑመርን እንትን ብለዋል እውቀቱ ጥቂት ደረሰው እውቀት ነው ቤቱ ቁጭ ይላል ነህው የምትፈልጉ ይገባሉ ያቀራሉ ተፍሲር የምትፈልጉ ይቀራሉ ሐዲስ የምትፈልጉ ቀኑን ሙሉ እንደዚህ ነው ያሳለፈው እድሜው ትልቅ ሰው ሆኖ ነው የሞቱት 90 ምናምን አልፈዋል በሲር ሆኖ የሞቱት كل حياتي في طائف ላይ ተቀበሩትና ሶስት ነገር ነው ከአላህ መጠብቀው አለኝም ብለው ስራ አለ አንደኛው አዲል መሪ ሳይ ደስ ይለኛል እኔ ኬዝ ኖረኝ ግን አይደለም አለ በፍትህ የሚፈርድ መሪ ቃዲ ሳይ ልቤ ደስታ ይሰማታል ግን ባለ ጉዳዩኛ አይደለም ሙስሊሞች አይቸገሩም እነሱ ፍትህ ስለሚያገኙ መጨረሻ ደስተኛ ደስታውን ነው የቆጠረው አላህ ፊት ያደነኛል ብሎ የሚያስባቸው ሰዎች ነው لا أقضي لها أبدا منم كذي لني ماله وإني لا أسمع بالغيث قد أصاب المسلمين فأفرحوا وما لي به سائم يهون مسلم أجر زناب يزنب نصيبه أنا إذا كان نكون ما قدرت في يلي ليشين شوف بمسلموش مدست بالرحمة مانيت بمدست جنة المفلق صوص تنياله يا زور زور القرآن سونم ይሄ ቁርአን ላይ አያው ሚኒንጉ ቴስቱ ምናምን ሳጣጥመው ያለ ተቃውሞ ያለሙላለው ምን ነው ሁሉም ሙስሊም እንደኔ ባጣጣው እንደኔ ይህንን ቁርአን ባወቀው በተረዳው በተደሰተበት ብዬ ያስባሉ የቀራነው ሐዲስ ላይ አንድ ሰው ሊህያው የተንጠባጠበ ውሃ በገራጁ ጫማውን ይዞ ሲምፕል ሰው መስጊድ ገባ በዚህ በር ነብዩ ሰለላሁ ዐለይሂ ወሰለም ጀነት ሰው ይገባል ሲሉ ገባ አንድ ሰው የካነው ከርፈፍ ይያለ ይመስላል በሚቀጥለውም ቀን በዚህ በር የጀነት ሰው ይገባል ሲሉ አንድ ሰው እንደዚህ ጫማውን አንጠልጥሎ በግራጁ ይተቀጠሩ ከፊቱ ውሃ እየተንጠባጠበ ወዶ አድርጎ ገባ በሶስተኛውም በዚህ በር የጀነት ሰው ይገባል አሉ the same person ገባ ሶስቱም ቀን ላይ ገባው ራሱ ነው በዛው ሀያ የውዱ የውሃው ከለለጣቸው ግን የሰሃቦች እናንተ ብቻ ቢሰደጹ ሰው ናቸው እንትን ውስጥ እኮ ይከተዋል አይደል ኢሜጅ ልታበደለት ሰው ሆነ ታያዋለሽ ታደዋለና ውስጥሽ ይቀበራል አይወጣም እንተም ፕራክቲስ ለማድረግ ሞክራልና ሰሃቦቹ ሐዲስ ስለሆኑ የሰይድና አምር ኢብኑ አስ ልጅ አብደላህ እኛ አባዲ ላይ ይባላሉ አብደላዎች ሚጋራሩ አብደላዎች ነበሩ ሰሰዙ ተብላይ ማባስ አብደላህ ዙበይር አብደላህ ብዙዎች ናቸው ሄደና እኔ ከአባቴ ጋር ትንሽ ኳረል ስላለን አብደላህ ኢብኑ ዑመር ነው የሚለው አብደላህ ኢብኑ አምር ነው አዎ አንተ ጋር ግድነት ስለው 3 ቀን መብት ነው
3 ቀን ተቀመጠ እና ጀነት ሰው ይገባል ሲባል የነሱም አስተሳሰብ ምንድነው ለሊቱ የሚያነካካው ቢዘክር የሚቀራ አዲ ታናይል ዘክሮ አስካረን ነው ማድርጎ ይተኛል ለሊቱ ሲከባደድ በግዳው አድርጎ ወደ ፈጅሩ ይላል የተለየ ምንም ስራ የለም ግን እዚህ ጋር በጣም የሚገርም قال عبد الله غير أني لم أسمعه يقول إلا خيرا نيجيتيف ነገር ያወራ መልካምን እንጂ ሲናገር አልሰማውም ይሄ ነው ለካ ሰውን ብድግ አድርጎ እዛ የሚወስደው በቃ ማይጠቅም ነገር መተው ማላያኒ መተው ሀሜት መተው ከዛ ሁሌ ስለ ሰው ፖዚቲቭ ማውራት ኸይር ማውራት حتى አንዳንዴ ሙዳራም ይቻላል ይባላል እኮ ሙዳራ ማለት ወይ ለሽርደ ለሾ ጃሚሉና ሲል ነበር ሸበርማን ጃሚሉሁም ማላ ተቆብሎ ምን ለኸይራ እዛ በጣም እንትኖች ነበሩት ወላይ ያለን የሱ በጣም ተቃናቃይ ነገሮች አሉ አይደል አብራችሁ ይሉ አብራችሁ ብሉ ገና ለገና የሱ ቲፎዝን አታኩርፉ ተቀላቀሉ ለዓለ فيهم አንድ ሰው አንተ ጋር መጥቶ ስለ ያሸማቀኛል ብሎ ከፈራ ስለኔ መጥፎ አንስቶ ሰው ፊት ወይ በግሊ ያሸማቀኛል ብሎ ከፈራ አንተ ኸይር የለህም አንተ ጋር ሲመጣ ዘና ሊል ነው የሚገባው ሊፈራ አይገባም ሙጅሪም እኮ ነው ግን ወይ በነገር ጠቅ ያረጋኛል ብሎ ከፈራ በምላሱ ወጋኛል ብሎ ከፈራ ወይ ያቺን ኔጌቲቭ ነገር ያነሳብኛል ደካማ ጎኔን ያነሳብኛል ከማ ሰይድና ዑመር አንድ ቀን ለሊት አንድ ሰው ይጠጣል ሰበሩና ምንድነው ተሰራው በጓሮ በረገብ ዑመር ደሞ ጓሮ ከዛ ያሲና አንተ እኮ ከኔ በላይ ነው ያተሳሳትከው አንደኛ ተጀሱስ አረክ አላስፈቀድ ዑመር ጠፋ ያለ ሄደ አሁን እሳቸው እኮ እንዳስተዳዳሪ ስለሚመለከታቸው ባነበራቸው ክልክል ስለሆነ በኃይል ተጠቅመው ገብተው ነው ምን እየሰራህ ነው ሲሉት አንተ ራስህ ምን እየሰራህ ነው የኔ አንድ ጥፋት ነው ያንተ ግን መልቲ ጥፋት አላስፈቀድክም ስለኛለህ استئذان على شريعه ማስፈቀድ ወተመይልም ደግሞ ተጀሱስ አደረክ ሰለልከኝ ተቀበል አዳዳየኝ ደነገደ አንዲት ሴት መጣችና ሴት ያሲና ዑመር አለችው የሆነ ልጅ መንገድ ላይ ተጥሎ አገኘሁት እና አጥቢ ቀጥሬ ያው ዞሮ አክረመኩሙላህ ቃላችሁ እንትን ነው የሚሆነው ያው ተጣለ ልጅ ታውቃላችሁ እዚህ ልጅ ነው የሚሆነውና አራት ሴቶች መጡ አራቱም ዲማንድ ያረጉኝ ነው አናጥባውና እናሳደገው ላላ ይከፈልኩ የኔ ነው ያሉ ነው እቺ ግን ከፍላ ያጠባቸው ነው እየመጡ ብቻ አራቱም እየሳሙት ምናምን ይሄዳሉ ያ ያው ሲመጡ ነገርኛ አላት ዑመር ነው የሚሏት ዑመር ጅራፉን ይዞ ልክ ሲመጡ ማን ነው እናቱ አለ ከአራቱ አንዱ ማን ነው እናቱ ከታወቀች ያው ይጀርሉስ ዑመር አለችው አንዱ አላህ ሰትሩን ልትገደንቅጦ አታቲኩ ስትር አላህ አለችው ያላህን ሲትር ልትገነጥለው ነው ጠፋ ዑመር ብሎ ያንን ሰሃባ መንገድ ላይ ያገኘውና አንድ ቀን ጠራው ያቺን ነገርኩ ለማንም አልነገርኩም ማለት ሰሃባው ደግሞ እኔም እኮ ከዛ በኋላ አላደረኳትም ማለት ምናልባት ዑመር ሰው ጋር ቢሆን ኖሮ ሚገርም አውርቶት ቢሆን ኖሮ ان الذين يريدون ان تشيع الفاحشه في الذين امنوا ይሰራፋና እሱም ይቀጥል ነበር እዛን ቀን እንኳን አይቸው ይጠጣ ነበር ማን ብሎ አንዱ ጋር ቢያወራ እሱም ይጠጣ ነበር የምንገኝበት ዘመን ከዚህ የሶሻል ሚዲያ ፕላትፎርሞች ለእንዲህ አይነት ነገር በጣም ነው ፑሽ የሚያደርጉት ሰዎችን የሆነ ነገር እንዳየህ ግራ ቀኝ አታየም አትቀንስም አትደምርም አላጡል ነው መዘረግፈው እና እንዳልከው እንዲህ አይነት ነገሮቻችን አሁን ጠቅመውን ይሆን ይሄ አለይሰ ሚንኩም ረጁሉን ረሺድ እኮ ማለት እዚህ ጋር አይደለ አሁን ድልባችን ምንመላለስበት ሜዳ ነገ እኮ ያስጠይቀናል አላ ፍክራ ተውበት አድርጌ ከሆነስ እሺ አንተ እኮ በቃ ከሰራል ይዘው እኮ ወጣ ጉዳዩን አይደል አደረስከው ለብዙ ሰው ሰጠው አትመልሰውም ደግሞ አሁን የዚህ ዘመን አንዱ የዘመኑ መንፈስ ከፋ ሌላው ሼር ያረጋል ይሄ ነው በቃ ሰዎች ይቀባበሉታል አነ ተውበት በቃ እኔ ግን ተውበት አድርጌያለሁ አላህ በሩ ክፍት ነው ምሮኛልም አለው አላህም አሁን ለክሰይድ ዑመር አንተ አላህ የዘጋውን መጋረጃ ሲትሩን ምናምን ለትገልጥ ነው እንደ የመጣው ይሄ ሁለት ነገር ተመልከት እዚህ ጋር ማለሽ ተዛረዘምኩ የመጀመሪያው
ምን አይነት ግንኙነት ነው የነበረው በመሪና በተመሪ መካከል? ዑመር እንደዛ የምትለው ሰው ነው እንዴ ሲጀመር ረዲየላሁ ዐንሁ ነው እንዴ? ዛሬ እንደሱ ቤት ውስጥ እንኳን እናወራለን እንዴ የሆኑ ሰዎችን አይደለም የዓለምን ስንተኛ የሚመራ ትልቅ ሰው ሲጀመር እሱ በጉዳይ ራሱ መምጣቱ ለማጣራት መምጣቱ እሱ ያስጨነቀው እንዲህ አይነት ማህበራዊ ቀውስ እንዳይንሰራፋ ማስተማሪያ ማድረግ አስቦ ነው የመጣው። ግን የመለሰችለት ይሄ እኮ ኹጥባም ላይ አለ አይደል እንዴ? ሱረቱል ሙጃደላ ልናነሳው የምንችለው ነገር ነው አይደል? በቃ ማንም ነው ማያመረህ ማለት ነው። እዛ ዘመን ላይ የነበራቸው ነፃነት አጃይብ ነው። ሁለተኛ ደንግጦ መመለሱስ ማለት በጣም እኮ የሚገርም እንዴት ነው ሲጀመር ለአንድ ደሞ ጨቅላ 4 እናቶች የሚመጡት? እሱም እኮ የሆነ ሲራል መሄድ እኮ ነበረብን። አንዴ ደማውን በቃ አላህ የዘጋውን እኛ ለምን እንከፍታለን ነውና የሁላችንም የጋራ ድክመት ነው ይመስለኝ። በቃ ሰዎች ተውበት አድርገው ሊያድሩ ይችላሉ። የሆነ ነገር ላይ አየኸኝ አይደለ? በቃ ተውበት ከጅልልኝ ለኔ ልልህ ነው። ይሄ ዘመን አይደለም እንዳለ ሁሴን በስውር ቀርጸው ምናምን ስንት ነገር የነብዩላህ ሙሳ ዘመንንም እኮ ማንሳት ይችላል። 40 ዓመት ከናንተ መሃል እኔን ሲያመጽ የነበረ ባሪያ አለ። እንዴት ብዬ ነው ዝናብ መልከው ናውጣ አሉ እሳቸው። እንዴት ነው አለቀሰ ነው የሚባለው አለ 40 ዓመት ሰተረኝ ዛሬ እንዴት እጋለጣለሁ? ቅድም ለዛ ነው ያንን ሰሃባ እንዴት ነው የሚራመደው የሚለው ያስጨነቀ ይደዛ ነው ማለት በጣም በብዙ በጎ ነገር የሚያውቁ ብዙ ሰዎች አሉ። እዛ ውስጥ በሀገር ክህደት ተጠርጥራ ስም ሲጠራ አቤት ማለት እኮ ተሸማቀቃለህና ይሄ ሰላመተ ሰድር በጣም ያልተሰራበት ብዙ ያላወራንበት አጀንዳ ነው። ቅድም መግቢያ ላይ አንተም እንዳነሳው ትንሽ የሚመስል ግን ኡማ የሚያቃና ነው። የጠፋ ነው የልብ ንጽህናችን የጠፋ ሰዓት ላይ ነው ብዬ ነው ማስበው። አፎን ሾ ያኒ አረዘም መግቢያ ቅድም እንዳልኩ አሁን እንደዚህ አይቶ አንድ ሰው ዱዓ ምናምን የነሱ አሁን ቅድም አሁን ሙሲኡ ሰላት በኔጌቲቭ የሆነ ችግር ፈጥረው የፈጠሩ ሰሃቦች ስማቸው እንኳን የለም። አሁን ያ ሰላቱን ያበላሽ ሰሃቦች መሐዲሶች እንኳን አያውቁትም ስሙን፣ ማህበረሰቡም አያነሳውም። በጥሩ ነገር የተነገረ ሰሃባ 30 ቦታ ይነሳል። በዚህ ሪዋያ ጃራጁል ረብሻ ሰለም ራሱ አንድ ነገር መጥፎ ነገር ከሰሙ ወይ ካዩ فما بال قوم ነው የሚሉት ሲቆጡ ራሱ እንደዚህ ያደረጉ ሰዎች አሉ። እንደዚህ የሚሉ ሰዎች ስማቸው በፍጹም ማህበረሰቡ ነው ረሱል ሰለላሁ ዐለይሂ ወሰለም ብቻ አይደሉም። አንድ ሰሃባ የሆነ ቦታ ሲሄድ የሆነች ሴት ታጠባይ ድንገት እንትን ብሎ ወላሂ ቤቱን የተቀመጠው ያለቀሰ አይኔ እንዴት ወደዛ ተወረወረ። አላህ ምን ያህል ቢጠላይ ነው። 3 ቀን ከቤቱ አልወጣም ሲያለቅስ ሄደው እሳቸው በቃ ኮዳ አይደለም ምናምን ተፈልጋ አይደለም ማህለል ሻሂድ ምንድነው? አንድ ኔጌቲቭ ነገር የወንድምህን ነገር ቢያሳይህ አላህ መጀመሪያ ወደ ራስህ ነው በጣም ፊልም ማድረግ አለብህ። እንዴት ተጋለጥኩ ለዚህ እንደዚህ ሆንኩት እኔ ጋር ችግር አለ ፎር ሹር ይህን ነገር አላህ ያሳየኝ ይህን አይብ ያሳየኝ እኔ ስለጠላኝ ነው ብለህ ተውበት ነው የምትገባው። ወደ ራስህ ነው ብለህ የምታደርገው። ያው የሰሃቦቹን ታሪክ ነው የሚያሳየን። እንዴት ለዚህ አላህ አጨኝ መሐሲኑን ሲያሳየህ በጣም ያው በሙስሊሞች ተደሰታለሁ ሲዘንብ ደሰታለሁ ምናምን ደሰታለሁ እንደምትለው ጥሩ ነገሩ ስታየው ተካዱ እንትን በደስታ በጣም ደስ ይላል። ከሐሰድ ከምናምን አሁን እንደዚህ ረሱል ሰለላሁ ዐለይሂ ወሰለም ነበር ከሐሰድ ጠብቀኝ ከደሞ ራሱ ያልጨረሰው ሐዲስ ላይ ምንድን ነበር የምትሰራው ሲለው 3 ቀን በተከታታይ ስላየው ዘይቱ ሄዶ አደረ ሲያየው በቃ በንጹህ ልቤ ነው ማድሩ ሁሉንም አፍ ብዬ ነው ማድሩ። ኢብኑ መሻይኾች ምን አሉ አደብ ነው ላይ አፍ ብለን እንተኛለን ማን ይባላል አፍ ብለን እንተኛለን። እሺ ሰው ጋር ሐቅ ካለኝስ ሁሉንም ሰው አፍ ብለን ነው የምንተኛው ትላለህ አይደል? ነገ መጠየቅ ትችላለህ ይባላል። ማግስቴና ጠይቀዋለሁ ሐቅህን ጠይቅ ነው። ስተኛ ግን አዳቡ ኢንኬዝ ብትሞት እንዳይጠይቅ እኮ ነው። አላህ በቃ ለምን ይሰቃያል? ኢንኬዝ ብትሞት አንተ እዳ ላይ ጥለው ለምን ትሞታለህ? አፍ ብለሃል የለዛች ለዲት ምን አዳብ ነው ሁሉንም አፍ ብለን ተመያለህ። ግን ይላሉ ሲያተርዙ ያ ማለት የቢዝነስ ትራንዛክሽን ይኖርሃል፣ ሰው ጋር ገንዘብ ይኖርብሃል ምናምን ያለብህን ጻፍ በደንብ ተጠንቀቅ ያለህን። ግን አሁን ከሲፋ ላይ 4ኛው ሲፋ ኢክራም ሙስሊም ይባላል። ማለት ነው ኢክራም ሙስሊም ማለት አዳኡል ሁቁቅ ይባላል። አዳኡል ሁቁቅ ምንድነው?
ሰዎች እኛ ላይ ያላቸውን በሙሉ ትተናል። ክብር እርድ የሚባል ነገር አለ። ያስሸማቀቀ ሀቅ ሁሉ እኛ እንኳን ሀቅ ካለን ከአላህ ነው የምንጠይቀው፣ ከእነሱ አንጠይቅም። ይህን ያህል ነው ለሙስሊሞች ልባችን ክፍት መሆን ያለበት። ስራ የሚገርምህ ጥቅሙ አንተ ነው የመጣው፣ ጤነኛ ነው የምትሆነው። አሁን ሰላመተ ሰድር የሌለው ሰው እኮ ደም ብዛት ይዘዋል፣ ስኳር ይዘዋል፣ ጨጓራ ይዘዋል፣ መንገድ ላይ ያወራል፣ ይናደዳል፣ አይኑ ይጠፋል፣ በጣም ችግር ላይ ነው የሚወድቀው። ግን በሰላመተ ሰድር በሰፋ አይሻችን ሰፋ አድርጎ ከከድር አጥፈው ምናምን ይባላል ስትኖር የምትጠቅመው ለአንተ ነው። ሁሌ ብራይት ነህ፣ ሁሌ ስማይል ነህ፣ ሁሌ ደስተኛ ነህ። ፖዚቲቭ ኢነርጂ ሆርሞን ሁሉ ይፈጠራል ይባላል። የደስታ ሆርሞን ይፈጠራል። በዚህ መልክ ስትኖር ያው ለዚህ ነው ዱንያ ሁሉ ባነው እስልምና ዲናችንም አኸራችንም ያሳምራል ይባላል። ጀዛከላህ። በጣም ቆንጆ ሀሳብ ነው ያነሳነው ሾሴ። ይሄ ሀሳብ ግን ምን ይሆን ማሚ መሰለህ፣ በየጊዜው አንዳንድ አሳይመንት እንሰጥ ነበር ከዚህ ቀደም። ዛሬም ወደዛኛው አሳይመንት እናምራ። በደንብ አድርገህ ግለጸው። አሳይመንቱ ገብቷል። እሺ፣ ከአሳይመንቱ በፊት እኛ እንሰራዋለን። እኛ አይደለም እኛ ጋር ሳይሆን እናድርሰው። ገብቶኛል። እሱን አንተ ታደርሰዋለህ፣ እኔ ራሴ ወስደዋለሁ አሳይመንቱ ማለት ነው። እኔም ወስደዋለሁ። ተው አንተ ልጅ ተው ግድ የለህም ተው። ሰላመተ ሰድር እየተማረ ነው ሴት ጊዜ ፈልገህ ነው አንተ። እኔ ማንሳት የፈለኩት ምን መሰለህ፣ የአብዱላህ ኢብኑ አባስ ላይ ሶስቱ ነገሮች በጣም የሚገራርሙ ናቸው። ማለት የቁርአን ጥፍጥናን አሉ ያሌት በቃ እንደው ምን አለ ሁሉም ሰው ይሄን በተረዳልኝ አሉ። ሁለተኛውና በጣም የደነቀኝ ማላቀው ሀገር ሙስሊም በዚህ የሆነ አካባቢ ዝናብ ሲዘንብ እዛ እኮ አንድ ማገደው ፍየል የለኝም፣ የዘራሁት ማሳ ምናምን የለኝም። እዛ አካባቢ ያሉ ሰዎች ከብቶቻቸው በመጠጣታቸው እነሱ ምርት በማግኘታቸው ምናምን እደሰታለሁ። እኔ ይሄን ገልብጬው ነው በመጎዳታቸው ከፍ አለው እያሉ ነው ማለት ነው። ይሄንን ማሰብ ይሄንን ወደ ህይወት ማምጣት በጣም ጠቃሚ እንደሆነ እሱን ማንሳት ፈልጌ ነው። አሳይመንቱን ላንተ። ሶስተኛው ደግሞ ፍትህ የሚሰጥ መሪ ልክ ዑመር በየቤቱ እየሄዱ የሚያደርጉት ነገር ማለት ነው። አድል ለመስጠት ነበር እሳቸው፣ ግን ደግሞ በከልባጩ የሚያገኙት ነገር ግርም የሚላቸው የዑመርን የፍትህ ስርዓት እንግዲህ የምናውቀው ነው። አብዱላህ ኢብኑ አባስ በጣም የሚገርም አይነት ነገር ነው ሲያነሱልን ነበረው። እንደ አሳይመንት ልንይዘው የሚገባው ነገር ምንድነው? አንደኛ ይቅርታ፣ ልባችን ለይቅርታ ሰፊ ሊሆን ይገባል የሚለውን ነገር ለመያዝ ነው። ልባችን ሰፊ ይሁን፣ ይቅር እንበል፣ ሰዎችን ይቅር እንበል። በተቃቀን ነገር እያነሳን እንደው በሆነ ባልሆነው ነገር ወንድማችንን አንቀይም። ቅድም ሲያነሳው የነበረው ነገር ወንድሜ ሄጄ እሱ ጋር በመመገቤ አልክ የሆነ ነገር ያነሳብኛል፣ አይቤን ያነሳብኛል፣ ኖሬን የሆነ ነገር ይገልጽ። እንደዚህ ያህል ምንፈራ ምንጠላ ሊሆን አይገባም። በተቻለ መጠን ነገ የኛ አይደለችም እያየን ነው። ስለዚህ ይሄ እንሲ ሳምንታችንን እንደው ዛሬ ለሊቱንም ቀደም ሲል ኡስታዝ ሲያነሳው ነበር አውፍ እንበለው፣ ግድ የለም ሰውየውን አውፍ እንበለው። ካደርን በሰላም ከተነሳን እንጠይቀዋለን ገንዘቡን፣ ካልሆነ ግን አውፍ እንበል። ለሰዎች ዳወርሰን አንሙት ነው። ውለታ አንርሳ በጣም ሌላኛው ክሪቲካል ነገር ነው። ይሄ ያው በጣም ብዙዎቻችን የተቃወስንበት እንደሆነ አስባለሁ። ትላንትናን መርሳት፣ ሰዎች ዛሬ የምንገኝበት ቦታ ላይ እንድንደርስ የከፈሉልን ዋጋ ብዙዎቻችን በሆኑ ሰዎች ትከሻ ላይ ቆመን ነው ዛሬ የምንታየው። ከነሱ በላይ የምንታየው የሆኑ ሰዎችን ረግጠን ወጥተን ነውና የቆምንበትን ትከሻ ግን ረስተናል። ልክ የነብዩላህ ዩሱፍ ታሪክ ላይ እኔ ላለሁኝ እነዛ ጨካኝ የነበሩ ወንድሞቻቸው አንዱ የቅናታቸው ምንጭ አባት ከዩሱፍ ጋር የሚያጠፉት ጊዜ ነው። እነሱ ረስተውት ነው እንጂ እኮ እነሱም ልጅ እያሉ የሆነኛውን እዚህ ያስቀምጠዋል፣ የሆነኛውን እዚህ ላይ አድርገዋል፣ የሆነኛውን እዚህ ላይ ሰቅለውታል። አሁን ግን የሚታያቸው የዩሱፍ ማንጸባረቅ ነውና ይሄ ነው ያወራቸውም ያ ነው። ብዙ ነው ታሪኩ። ኤኒዌይስ ማለት ያለቀሱ ሲመጡ እኔ አንድ ኪታብ ላይ አይቼ ነው ወደ አማርኛ እየመለስኩት ነበረ። ተርሙን በጣም ነው የምወደው። እያለቀሱ ሲመጡ ወንድማቸው ከእጃቸው የወደቀ ይመስላል ይላል። ገፍተው የጣሉት አይደለም ይመስላል። አምልጦ ሲወድቃል አይደል? የሆነ ሰው በጣም ደንግጠህ ምናምን የምትመጣ የዘነጉት ግን ተኩላ በላው ያሉትን ቀሚስ ደም ነው እንጂ ያስነኩት አላስቦጨቁትም። አትሊስት አንተ ተንኮል ስትሰራ ቀዳ እንኳን ታመጣዋለህ። ኤኒዌይስ አሪፍ ጊዜ ይሁንላችሁ። ምሽቱ የይቅርታ ምሽት ይሁን። ሁሴኖ እንዳለው ምሽቱ ብቻ ሳይሆን ቀሪ ህይወታችንን በይቅርታ
ድምቅ ያለ ይሁን ፖዚቲቭ ኢነርጂ ኑረን ይሄ አዎንታዊ ለሰዎች ያለን አመለካከት በቃ በአዎንታዊ ስሜት እንሞላ ልክ እንደተባለው ነው ፊቱ ያንጸባረቀው ሰውዬ እኮ የመለሰላቸው ያ ሰሃባ ደስታ ነው በቃ የሙስሊም የሆነ ነገር ሳይ ደስ ይለኛል ይሄ በጣም ርቆናል እኮ እኛ እንደውም በተቃራኒው ነን እኮ ሲያልፍልህ የሚያመኝ ነኝ ያቀያመኛል ወይ እንዶ በቃ አላህ ላንተ ነው የሰጠህ ርዝቅ ደግሞ አላህ ቀስሞታል መጀመሪያ እኔ አላገኘውም እኮ ግን ዚዋሉን እመኛለሁ ካንተ እጅ አላህ ቢወስዶ ምናምን እንደዛ ነው እኮ ሐስድ የሚባለው ሙስሊምና አላህ ይሄን በሽታ እንዲያነሳልን ዱዓ ይፈልጋል ኡስታዝና በዛ ላይ መንገደኛ ነህ ምናምን የመንገደኛም ዱዓ ነው የሚሆነውና አሚን እንበለመደው እዛም ሆነ አስተውሰን ኢንሻአላህ አላህ ይባርክ ፊክ بسم الله الحمد لله والصلاة والسلام على اللهم صل وسلم على الذين القليل وعفو عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم انصر الإسلام والمسلمين اللهم انصر إخواننا في غزة اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصرهم نصرا مؤزرا اللهم خاب الرجاء إلا فيك اللهم خاب الرجاء إلا فيك اللهم انصرهم نصرا مؤزرا اللهم نصرك الذي وعدت اللهم نصرك الذي وعدت اللهم نصرك الذي وعدت اغفر ذنوبنا واستر عينا من روعاتنا احفظنا من بين أيدينا ومن خلفنا وعن عمينا وعن شمائلنا ومن فوقنا ونعوذ بعظمتك أن نغتال من تحتنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اغفر لوالدينا ولوالديهما اللهم اغفر لهما اللهم اغفر لهما وارحمهما اللهم اغفر جميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك اللهم اغفر لهم وارحمهم وعافهم واعف عنهم واكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقيهم كما ينقى الثوب الابيض من الدنس جازهم بالحسن الحسنة والسيئات عفوا وغفرا ان كانوا محسنين فيزيد في احسانهم ان كانوا غير ذلك فتجاوز عنهم ولقهم من رحمتك رضاك اللهم ارحمهم رحمة الابرار واجعل زمرتنا وزمرتهم مع النبيين والصديقين والشهداء والصالحين وحسن أولئك رفقا اللهم اجعل اجتماعنا اجتماع الخيرية وتفرقنا بعده تفرقا معصوما ولا تدع فينا ولا معنا شقيا ولا محروما ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم صل على سيدنا محمد في أول دعائنا اللهم صل على سيدنا محمد في وسط دعائنا اللهم صل على سيدنا محمد في آخر دعائنا اللهم صل على سيدنا محمد في جميع كلامنا وارض اللهم عن سادتنا أبي بكر وعمر وعثمان وعلي وعن الصحابة أجمعين وعن التابعين وتابعين بإحسان يوم الدين سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم الله يبارك فيك أستاذنا መልካም መንገድ ይሁንልህ ክብራትና ክብራን ተመልካቾቻችን እንግዲህ ቀደም ሲል እንዳሳይመንት ያነሳነው ነገር ቀላል አይመስለኝም አጠቃላይ ጉዳያችንም ከልብ ጋር የሚገናኝ ነው ልብን ንጹህ አድርጎ ጽድት ብሎ በሰዎች ደስታ እየተደሰቱ አይብ ስናይ ወደ ራሳችን እየተመለከተን የሰዎችን ደግሞ መልካም ነገር ስናይ ይሄ ነገር ሌሎችም ጋር እንዲጋባ ዱዓ ያደረገን እንድንቆይ አላህ የዚህን ተውፊቅ ይሸልመን ወጀዛኩሙላሁ ኸይር ትላው ሰላዋቱ ኢባዳዎቹ እንደዚሁም ዱዓው እንዳይዘነጋ ያማረ ምሽት ይሁንላችሁ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ